ባለፈው ስተት ተሰርቷል። አሁን ድጋሜ ስተት አይሰራም። ይሄ ቪዲዮ ቢወጣ ያሰድብሃል ነበር የምትሉት። በነገራችን ላይ እንዳረገው ነው ማውቀው እንጂ ይሄ ውሸት ነው እያላችሁ እኛን አትደልሉን። አንድ ሴት ልጅ ወንድ ላይ ከወጣች በኋላ ከዛ በኋላ ምንም አያቅታትም። ነገ ከነገ ወዲያ ይሄንን ዛሬ እሺ ካላልሽኝ የምትለውን አርፈህ ትተህ ቁጭ ብለህ እየተንበረከክ ለምናል። መለመን ይቅርታ መጠየቅ የሚያፈቅረውን ሰው ወንጀል አይደለም፣ ትልቅነት ነው፣ ክብር ነው፣ ማንነትህን ማሳየት ነው። አንተ ትናንትና እኮ ክብር ነው መውደቅና መለመን ራስን መጣል አይደለም፣ ራስን ማዋረድ አይደለም፣ ራስን ማክበር ነው ብለህ የለ አክብራትና ድጋሜ ይቅርታ ጠይቃት። ተረጋጉና ቁጭ ብላችሁ አውሩ። አንቺም ደግሞ ሲያዋራሽ በስነስርዓት ትክክለኛ የሆነ ነገሩም መልስ ስጪ። አላማሽን አስተካኪ። የምትፈልጊውን ነገር ቁሚና አስቢ። ጭንቅላትሽ ልብሽ ምንድን ነው የሚፈልገው? ከራስሽ ጋር ተነጋገሪ። ይሄን ልጅ መመለስ ከሆነ የተረገዘው ተረግዟል፣ እዛ ጋር ዝጊና ይወለዳ ከተመ። አሁን የመጣውን ነገር አስተካኪ። የማትፈልጉ ነገር ደግሞ ከሆነ አስተካክሉት። ተወያዩና መልስ ስጡ። ስራም ከሆነ አቁሙ። ይሄ ስራ የትም አያስኬዳችሁም። ይሄ ስራ እናንተ ማን እንደሆናችሁ ነው ያወጣው፣ ማንነታችሁን ያወጣው። የሰለጠነ ሰው ትምህርት ቤት የሄደ ሰው እንዲህ አያደርግም። ባላገር እንኳን ንግግሩ በጣም መልካም ነው። እንደዚህ ብልግና አይሰራም። እናንተ የማህምነት ስራ ነው የምትሰሩት። እናንተ ቁጭ ብላችሁ ሰውን ጀጅ አርጉ። እድሜዋ በዚህ ወጥቶ ኖ 21ኛው ክፍለ ዘመን ከእናንተ የበለጠ ብዙ ነገር ነው የምናውቀው። ታይም ቱ ታይም ጄኔሬሽን ባይ 5 ይር ነው አደለ? በ5 ዓመት ነው ጄኔሬሽን የሚለያየው። እናንተ ግን በጣም የድሮ ሰው ናችሁ። በጣም የድሮ ሰው። የሚገርምህ ነገር ይሄኛው ጄኔሬሽን አይሰራውም። ይሄኛው ጄኔሬሽን በዚህ አይሄድም። አፈቅርሻለሁ፣ አፈቅርሃለሁ፣ ወድሻለሁ፣ ተለያይ በቃ እንደዚህ ነው እንጂ እንደናንተ ይሄ ችክ ብሎ ፍቅሩን መግለጽ የሚፈራ ፍቅረኛ መሆኑን አለማሳወቅ። ለቢዝነሳችሁ ከሆነ ጥሩ ነው፣ ግን የምትሰሩት ስራ ጄኔሬሽን የሚያስተምር አይደለም፣ ስልጣኔ የሚያስተምር አይደለም። ወደ ኋላ ሄዳችሁ ነገር እናንተ 1ኛው ሴንቸሪ ላይ ናችሁ። አሁን 21ኛው ሴንቸሪ ነው። በቃ ኢትዮጵያ ውስጥ ያሉ ልጆች በጣም የሰለጠኑ፣ በጣም የተማሩ፣ በጣም ጂኒየሶች፣ ግልጾች ናቸው። የከተማ ልጆች፣ የአዲስ አበባ፣ የናዝሬት፣ ደብረዘይት ልጆች አይታቸው ከሆነ ቂጣቸውን የመቱ ደስ የሚሉ በትምህርት፣ በጭንቅላት፣ በንግግር፣ በስራቸው በፍቅር የማያፍሩ፣ በስራ የማያፍሩ። እናንተ ግን ትንሽዬ ነገር ይዛችሁ ልታይ ነፍስህን ወጥተህ ሸሚዝ እንትን ብሎ መዝለል። ይህ አይደለም ስልጣኔ። ይሄ ዳንስ የምታደርጋቸው እስቲ ግባና አንተን የሚያደንቁህን ሰዎች እያቸው። በጣም ጥቂቶች ናቸው ጀንትሎች፣ የተማሩ ወይም ደግሞ አሪፍ ቦታ ወይም የሚያውቁ። ማን ነው እስቲ ኮመንት የሚጽፈው? ቁጭ በልና አይ ሸጋው እንዲህ ኖ። ሸጋነት በጭንቅላት ነው፣ በማስተዋል ነው፣ በማመዛዘን ነው። ጭንቅላትን አፕግሬድ አርጉት። እንዴ ፎሎ የሚያደርጋችሁ ሰው ማን ነው? ይሄ ስህተት ሰራህ ያላለክ ሰው ይወደኛል ብለህ እንዳታስብ። እኔ ጠልቼህ አይደለም የምናገረው፣ እንድትስተካከል ስለፈለግኩ ነው። ተስተካክላችሁ ህይወታችሁን ኑሩ። ህይወትን ስለማታውቁት ነው እንዲህ የምትሆኑት። አስተያየት የሚሰጥክ ሰው አንተን ዊዳንሱ ዊሸበላው ኖ ሸበላነት አይደለም። ህይወት የሚኖረው ህይወትን የሚሰራው ጭንቅላት ነው። በጣም አስቀያሚ የማያምር ሰው ከአንተ የበለጠ ላይፍ ይኖራል። ከአንተ የበለጠ ሌክቸሪ ላይፍ የተማረ ሚስቱን ይዞ የምትወደውን የምታፈቅረውን ወዶ አፍቅሮ ተንበርክኮ አቅፎ ስሞ። ያንተ ግን ስልጣኔ አይደለም እየተደረገ ያለው። አቁመው። ይሄ ስራ በቃ አያምርም። ይሄ ስራ ዛሬኛን እኔ አልናደድም። ባይተወይ አስተያየት ነው የምሰጠው፣ አልናደድም። ግን አንድ ነገር የማውቀውን ነገር ልንገርህ። አጠገብህ ያለች ልጅ በጣም ጀንትል፣ በጣም ክሌቨር፣ በጣም ክላሲ የሆነች ልጅ ናት። እሷን ታጣለህ ብዬ ስለፈራው ነው የምናገረው። እሷ በሚገርም ሁኔታ ከአንተ ብትለይም ከአንተ ጋር ብትሆንም የምታጣው ነገር የለም። አንተ ግን በጣም የዋህነት፣ በጣም አለማስተዋል፣ በጣም አለማወቅ ስላለ ብዙ ነገር ታጣለህ። ጓደኞቹ አይጠቅሙህም፣ ቤተሰብ አይጠቅምም፣ ምንም አይጠቅምም። ፍቅር ትዳር ብሎ ከተያዘ እሱ ነው የሚያዋጣው። ስለዚህ የሚጠቅምህን ይዘህ ሂድ። ዛሬ አላጣውም ብለህ ያሰብከው፣ ዛሬ ባጣ ችግር የለም ያልከው ነገ እመነኝ ዋጋ ያስከፍልሃል። ወንድ ልጅ ከ2 ወር በኋላ ከሪሌሽን ከወጣ በኋላ ነው ብዙ ነገርን የሚያውቀው። ካመለጠህ አመለጠህ ነው የያዝከው ነገር። እኔ በጣም
ስለምጠቅምህ ለአንተ ስለምትሆን ያንተ ስለሆነች ነው እችን ልጅ ምነግርህ እንጂ ምንም ለእኔ በህይወት የሚጨምርልኝ ነገር የለም። ኑሮዬን አልኖርባችሁም። ምንም የምታደርጉልኝ ነገር የለም። አንድ ሁለታችሁን ሳይ ስለምወዳችሁ ነው። እቺ ልጅ ግን በጣም ታስፈልግሃል ለህይወት። አንተም እንደሷ ለሷ። አንቺም ደግሞ የምትፈልጊውን እወቂ። ስራም ከሆነ የሚያስወቅስሽ የሚያሰድብሽ ክብርሽን የሚያሳንስ ነገር አትስሪ። የማንም ደደብ የማንም ባለጌ እየወጣ አይስደብሽ በማይሆን ነገር። ገንዘብ የምታገኙበትን ነገር ክሬቲቭ ነሽ፣ ክሬት አድርጊ። ጥሩ ነገር ስሪ። የተማረ ነገር አሳዩ። በወጣቱ በኒው ጄኔሬሽን የሚታይ ነገር እንዴ! በኒው ጄኔሬሽን የሚታየው እኮ ሴትን በሴት ማምጣት ሴትን በሴት መቀየር አይደለም። በጣም ብዙ የሚያስተምር ነገር አለ። እያንዳንዱ ነገር ኮንቴንት ነው። አሁን የምትናገሪው፣ የምታወሪው፣ የምትሰሪው፣ የምትበይው ነገር ኮንቴንታችሁን አስተካክሉ። እየሰራችሁ ያሉት ነገር ትክክል አይደለም። ደግሞ በእውነቱ ዓለምና እውነተኛ ነገር ውስጥ ከሆነ ይህ ነገር የተፈጠረው በዓለም የማይደረግ ነገር ነው የተፈጠረው። ያለፈውን ነገር ተይና አሁን ባላችሁበት ነገር ተነጋገሩ። የምትወጂው ማጣትም ማትፈልጊው ያንቺ እንዲሁ የምትፈልጊው ካለ ምትችውን ችለሽ ነገሮችን አስተካክለሽ ወደፊት ቀጥሉ። እዚህ ጋር እየወጣችሁ የምትነጋገሩት ነገር በጣም ነው የሚያስጠላው። በጣም ነው የሚደብረው አክታችሁ ራሱ። አንተም ጀንትል ለመጫወት አትሞክር። ሸሚዝና ሱሪ ማስተካከል አይደለም ጀንትል መጫወት፣ ራስን አሳልፎ መስጠት ነው። ራስህን አስተካክል፣ ራስህን አሳልፈ ስጥ። በጣም ያስፈራኛል። እኔ በጣም እያዘንኩልህ ነው። የምታደርገው ነገር ዋጋ ነው የሚያስከፍልህ። በእውነት ዋጋ ነው የሚያስከፍልህ። እቺ ልጅ እስከ መጨረሻው ሄዳለች። ዛሬ እንደገና አቁመ ሴት እኛ እንድንናገር ማንም አይናገርህ። ሁሉም ሰው እየናቀህ ነው ያለው። በጣም እየናቀህ ነው የሚሄደው። እኛውን በጣም ጆክ እያደረግን ነው ማነጋገራችሁና ባክታችሁ። ነገ ዋጋ የሚያስከፍልህን ነገር አታድርግ። ነገ ማንነትህ የሚያሳጣህ ነገር አታድርግ። መኪና ለሚባለው ነገር ውጭ ስላላችሁ ልትለን ትችላለህ። መኪና ለኢትዮጵያ ነው እንጂ በጣም ብርቅ እኮ ውጭ ሀገር እኮ አንድ ስኒከር ጫማ የሚገዛበት ነው ጫማ ማለት ነው። ምክንያቱም ረጅም መንገድ ስለምትሄድ ያለ መኪና ስለማይኬድ። ስለዚህ ኢትስ ናቲንግ ነው። አንተ ጋር በጣም ትልቅ ነው። የሚመጣቸውም ሴቶች ለምን እንደመጡ ማወቅ አለበት። ትልቅ ነው። ኦፍኮርስ ትልቅ ነው። ሰክሰስ ነው። ጥሩ ነው ያደረግከው ነገር አፕሪሸቲው። በቃ ሰርተ ጥሩ ነገር በማድረግ ራስን በመቀየር ደስ ብሎኛል። ግን ኢትስ ኖት ቢግ ዲል። ብዙ ነገር ማድረግ ስለምትችል ብዙ ነገር ልታረግ ስለምትችል አንቺም እንደዛው። እነዚህ የምታመጣቸው ሴቶች ለአንተ ለማስቀናት ወይ አንተን የሚፈልጉ እንዳይመስልክ። ሴት በሙሉ ይመጣል። ሴት በየቀኑ ይመጣል። ሴት እንደፈለግከው አይነት ይመጣል። ሴት ግን የምትባል ትክክለኛ ሴት አትመጣም። ሚስትህ ትናንት ስትል ነበረ። ሴት ማለት በጣም ቤት የምትሰራ ጭንቅላት ያላት ማስተዋል ያላት የተረጋጋች ናት እንጂ ሚስቴን ላናድድ እባክሽ ብለህ ስትላት ችግር የለም ብላ የምትለጠፍ ሴት አይደለችም። ሁለተኛ ነገር ዛሬ ይወዱኛል ብለህ ወይ ደግሞ ፈልገውኝ አፍቅረውኝ እንዳይመስልህ። ሴት ልጅ በጣም ብዙ ልብ ነው ያላት። በጣም ብዙ ጭንቅላት ናት ያላት። እንዳንተ ዝም ብላ የምትከተል አይደለችም። ስታበላት ዛሬ ምሳ መብላት ፈልጊያለሁ አንዱ ልፍለጠው እያለች የምትከተል አይደለችም ሴት ማለት። ወይም ደግሞ ከአንተ ጋር አብራ በመኪና መሄድ የምትሄድ አይደለችም። ወይም ደግሞ ናይት ክለብ የምትገባ ወይም ደግሞ የሆነ ቦታ የምትሄድ አይደለችም። ሴት እንደዛ አይደለችም በመሰረቱ። ሴት ልጅ ድህነቷ ክብሯ ይበልጥባታል ከመንጠልጠል ይልቅ። የሚንጠለጠሉ ሴቶች ወደውክ ምናምን እንዳይመስሉ። ምናልባት የሀብታም ልጆች ናቸው ጥሩ የተማሩ ናቸው ምናምን። ኖ ኢትስ ኖት ላይክ ዛት። እንዴ ለአንተ የሚጠቅመህ እንደዛ አይነት ሴት አይደለም። ለአንተ የሚጠቅመህ 5 ሴንቲም በሌለ ሰዓት አላቅም ስትል ስለሰማው እንጂ ምን አይነት እንደሆን ካላቅም እዚህ ጋር አንተን ጀጅ ለማድረግ አይደለም። ግን ምንም ባልነበረክ ሰዓት አብራችሁ ሰርታችሁ አብራችሁ አድጋችሁ 1 ብርን 50 ሳንቲም ተካፍላችሁ ኖራችሁ እዚህ የደረሳችሁ 2 ዓመት እስታቃችሁ እናንተ ናችሁ። ለሃይማኖት ታደሰ ብር አይደንቃት አይሞቃት። ገንዘብ እኮ አንተ ያለህን እሷም አላት። የምትሰሩትን ታውቁ የለም። ግን አንድ ቀን ልታይ ብላ አታውቅም። አንድ ቀን ለሆነ ነገር አውርታ አታውቅም። እስቲ ጭንቅላትህን ቁምና ራሱ እየው አንዳንድ የምታደርገውን ነገር። ስለዚህ አስተውል ልጄ፣ አስተውል ወንድሜ። ዋጋ ያስከፍልሃል። በእውነት ነው ምልክ። የያዘውንም እንዳያጣ ይጠንቀቅ። በጣም ዋጋ ያስከፍልሃል። የዛሬ መኖር የነገ ማጣት ነው። በጣም ይገርምሃል። ብር ሲጠፋ፣ ንብረት ሲጠፋ፣ ውበት ሲጠፋ ደቂቃ እናንተ ኮፒ ሊንክ አድርጉ። ቤቴ ሊገለብጥ አይፈጅም።
እና ራስህን ያው የምታረጋቸው ነገሮች በጣም እስከዛሬ ያሉት ነገሮች በጣም ነው የሚያስጠሉት። ዛሬ ላይ እንዲያሉ አይደለም ለይቅርታ መታህ አይደለም እኛ ያልነው ይቅርታውን አፕሪሸት አደርጋለሁ። ይቅርታ አይደለም ግን እያልክ ያለኸው የምታረጋቸው ነገሮች ዋጋ ያስከፍላሉ፣ ትክክል አይደሉም። ዛሬ እንኳን መተክ ስታናግር ያናገርክበት ወይ ትክክል አይደለም። ልጅቱን ይዘህ መታ ፕሩፍ ለማድረግ ወይም ደግሞ እውነተኛ መሆኑን ለመናገር አነጋገሯ ራሱ በጣም ነው የሚደብረው። ሳምንት ነው እንደ የተዋወቃችሁት እንደዛ? ኧረ እንዴ ምነካ? ሳምንት የተዋወቀ ሰው ችግር የለም አመትም ተዋወቁ። ልጅቱ ግን የምትናገርበት ወይ ደስ አይልም። አንቺ ደግሞ ሴቱኝ በጣም ነው የምታስጠዩ። በጣም ከነሱ ጋር ስለሆንሽ አይደለም በነገራችን ላይ ጠላውሽ። የምታረጊው ነገር ግን በጣም ነው የሚደብረው። ሰደባችሁ እንዲህ መሞላቀቅ፣ እኛ መሞላቀቅ አይመቸንም። በጣም ሙልቀቅ ያለ ነገር በጣም ሞደርን የሆነ ነገር አይተን ነው ያለፍነው፣ እየኖርንም ነው ያለ ነው። አንቺን ጀጅ ለማድረግ ቢኖራትና ይኸውልሽ ቢኖራትና ሴት ብትሆን እኮ እንደዛ አይነት ጥያቄ ሲጠይቃት እኮ ሴትን ልጅ ለማናደድ አትመጣም። ስለሌላት እኮ ነው ገልቱና ስለሌላት ምንም ይሄ እንደ ሰለጠንሽ አድርገሽ ተሞላቀሽ ምናምን እንደ አዲስ አበባ በጣም ሞደርን የሆኑ የሰለጠኑ ልጆች እናውቃለን። እንደዚህ ቂጣቸውን የጣሉ አፋቸውን የሚከፍቱ አይደለም። አርቲስትን ብትሆኝ ደግሞ አርቲስት የሆነ ሰው እንደዚህ አይደለም። ህዝብ ፊት ነው የምትቆሚው፣ ህዝብ ነው የሚያይሽ። ነገ ማን እንደሆንሽ ጀጅ ትደረጊያለሽ። እነዚህ ልጆች የሚኖሩት ሪል ላይፍ ነው። ሪል ላይፍ አይደለም እየኖርን ያለ ነው። ይሄን ድራማ ስሪ ብሎሽ ከሆነ ቁሚና ተናገሪ ነገ ከነገ ወዲያ። አለበለዛ ግን እመኝ ትረገጫለሽ። ኩርሽ እየወለቀ ነው የምትረገጨው፣ አይቀርልሽ። አውሪገኝ በቃ አውርተሽዋል እኮ ቅድም እኮ ተናገርን እኮ ሴቶቹን እያመጣ እሷም ክብሯን ትጠብቅ። ማንም ሴት እየመጣ እንደዚህ እኛንም አታሰድበ። ዘርዬ እውነት ነው እናቴ። በጣም እንደዚህ ያለ እውነተኛ ሰው ማግኘት እንኳን በጣም ያስደንቃቸው እና በጣም ያስመሰግና የነበር እና እንደናንተ ያለ ሰው እንዲያርጉ የሚመክር ትልቅ ሰው እንዲያርጉ አብራርቶ የሚናገር ይሄን እንኳን አይሰሙም እነሱ። በእውነት እዚህ ጋር ቁጭ ብዬ ራሴን እንደው ለማለት አይደለም ከ21 ሀገር በላይ ሄጃለሁ። በእውነት ማአት ነገር አይቻለሁ። እዚህ ጋር ቁጭ ብዬ ራሴ ሳወራ አፍራለሁ። ራሴን እንዴት እንዳወረድኩት በዝች ልጅ ፍቅር ብዬ ለዝች ትንሽ ልጅ ብዬ ለነሱ ብዬ በጣም ራሴን ነው በጣም ማፍርበት። ግን ምን አይነት ሰውን ደደብ እንደሚያደርጉ ምንም የማያውቁ መሀይም እኮ ሰው አለ እኮ። ብዙ ሰው እኮ አለ እዚህ ብዙ የተማረ ብዙ የታወቁ የሚያውቅ ሰው ብዙ ናቸው። ሰው ደደብ አድርገው ሲያዩ እነሱ የሰለጠኑ እነሱ የሚያውቁ እነሱ በጣም ተራ ነገር እኮ ነው ይሄ። እንደ ዓለም እኮ በጣም ሰልጥናለች። ዓለም እኮ በጣም መዓት ነገር እኮ ነው ያላት። እንደ የዓለም ወጣቶች እኮ ያሉበት የሚናገሩት ንግግር ውሽ የሚያደርጉት ወይም የሚፈልጉት ነገር በጣም እኮ በቃ ዓለም እኮ እላይ ናት። በካሜራ የሚመጣ ነገር ነው የማይመጣ ነገር እኮ ማወቅ አለባቸው ባለጌዎች። በካሜራ የሚመጣ ነገር እና የማይመጣ ነገር ማወቅ አለባቸው። ተሰለጠነው ሀገር እንኳን በካሜራ የሚወጣና የማይወጣ ማወቅ አለባቸው። እነሱ ዝም ብሎ የፈለጉትን እየወጡ መናገርና ማሳየት እኮ የተከለከለ ነው። እነሱ እንኳን ስለሰው ማዘን አለባቸው። ሰው ምን ይለኛል ማለት አለባቸው ማለት ነው። እና እውነት ነው ሁሉን ነገር የተናገርሽው ትክክለኛ ምክር ነው። ምክር ነው የመከርሻቸው። እንግዲህ እግዚአብሔር ልቦናቸው ይመለስ ነው። እንዲህ ያለ ሰው እንኳን ዘርዬ ሁላችሁም ሰላም ብያቸዋለሁ። ግን እኔ የምለው አሁን እውነተኛ እንኳን ቢታረቁ ራሱ ማለት ነው የከዚህም በፊቱ አይብስም። እኔ አሁን ብሩክ የሚያደርገው ስራ እየባሰ ነው የሚሄደው እንጂ እኮ እየቀነሰ አይሄድም። እኔ በራሴ በኩል በሴትነቴ ሀይሚ ከሱ ቤት የራሷን ህይወት ይዛ ብትወጣ ግን እንደሱ አይነት ወሬ አታውሪ። ይወስኑ አያገባንም። እኛ እንደሱ አትበሉ። እኛ በሰው እንትን በሁለት ፍቅረኛሞች መናገራችን የተከለከለ ነው። ለምን ራሳቸው ያውቃሉ። እኛ የምንመክራቸው ይሄን ነገር ይሄንን ትክክለኛ አይደለም ብለን ነው የምንመክራቸው እንጂ እንዲለያዩ አንመክርም። እኔ በበኩሌ ዞርም እንደዛው ሁላችሁም የነሱ እንትን ናቸው። ግን እንደዚህ ተዋት ትውጣ እንደዚህ ጥሩ አይደለም፣ ጥሩ ምክር አይደለም። እኔ በበኩሌ ማለት ነው
የኔን አስተያየት ነው የምናገረን ህዝብ ላይ። ፋጥማ እስቲ አውሪ፣ ፋጥማ አውሪ። እናቴ እዚህ መታችሁ ይለያዩ እንዳትሉ በፈጠራችሁ አምላክ። እኔ ወደዛ ይኑርበት። እንዴት ናችሁ? ደህና ናቸው? ሰላም ናቸው? አማን ናቸው? አለን። ፋጥማ አውሪ እስቲ። ፋጥማ ሚዩት አድርጋለች። ሶሪ ለመተኛት ነው የገባሽው። በቃ ገንዬ እንትና ዩዘርዬ ልክ ነው። አንቺ ማስተያየት የሰጠሽው በጣም እኔ በጣም ነው የሰጣችሁት ልክ ነው። በቃ እሷም እንደዛው እስከ መቼ በሴቶች እንትን ብላ ነገ ልጆች ይኖሯታል። ያንተ እናት እኮ እንደዚህ ስሰ ብዙ ካሜራ ያዘው ሚዲያ ያዘው ነገር እንትን አይልም እና